እሷ ራሷን ሰው እንዳይጎዳት በጣም ነው የምትንከባከበው። ቺቫን ኮራል በጣም ብልህ ሰው መሆኑን ሰምቻለሁ። ማን እውነተኛና ማን ውሸታም እንደሆነ እሱ መናገር ይችላል። በዚህ አጋጣሚ በጣም ታማኝ ጓደኛውንሽ አይደል? ከእንግላንድ ገና እንደመጣሽ ንገሪያቸው። ግን ዛሬ ጧት ከማሪና ጋር ነበረች አይደል? እኔም ልክ እንዳንተ ነው የማስበው። የኔ ውድ ከአንካራ እኮ ነው የመጣው፣ ግን አሁን ከማሪና ጋር ነው ያለው። እሺ አሁን ሂላልን ሄደን እናናግራት። ምን እንደተፈጠረ ለሷ እንንገራት። ከዛ እሷ ማን ላይ እንደተናደደች እናያለን። ያው ይሄንንም እያሰብኩት ነበር። አትጨነቂ። ወዴት ነው የምትሄጂው? አንተ ዝም ብለህ ብቻ ንዳ። መውረድ ስፈልግ እኔ እነግርሃለሁ። እና ቆይ ከነዛ ሰዎች ጋር ጀልባው ላይ ምን እያረክ ነበር? ምን እየሰራ ነበር? እስቲ መጀመሪያ ለምን እኔ ጀልባ ላይ እንደነበርሽ ሂላል ቤትም እንደነበርሽና ለምን ከኔ አጠገብ እንደሆንሽ ጠይቂ። ይሄ ምን አይነት አጋጣሚ ነው? እኔ ጓደኛዬን ልጎበኝ ነው የሄድኩት። ከዛ ያንን ሰውዬ ሂላል ቤት አየሁት ከሂላል ጋር። በቃ እዚህ ጋር ቆሞ ልውረድ። አመሰግናለሁ። ችግር የለውም። እና ኤጄ አንቺ እንድትወጂኝ ማላደርገው ጥረት የለም። ያው እኔም አንተን እየወደድኩ ነው። እኔም ወድጄሻለሁ። በኋላ እንገናኛለን። በቃ ቻው ቻው። ምን አይነት ሰው ነው ባካችሁ? የተረገመች። ሰባት ሚስኮል ከሂላል ጋር ሶን እንዳትደውሉ ብዬ አልነገርኳችሁም እንዴ? ለምንድነው ዝም ብላችሁ የምትደውሉልኝ? ለምን? አቶ ኦኖር። ሰላም ፕሬዚዳንት። ና እስቲ ትንሽ እናውራ። ፕሬዚዳንቱ እዚህ ምንድነው የሚሰራው ሰውዬ? ኦፕሬሽኑን ሊዘጉት ነው መሰለኝ። የወራት ትጋታችን መላ ሊቀር ነው። አሁን ፕሬዚዳንቱ እዚህ ነው፣ ምንም ማድረግ አንችልም። በቃ ወደ ስራችን እንመለስ። ይሄ ምንድነው? ዛሬ ያደረካቸውን ነገሮች ይሄንን እስቲ እየው። ፕሬዚዳንት በቃ ምንም ነገር አታውራ፣ ያለበለዚያ በጣም ነው መናደደው። ልጄ እኔ እዚህ ለወራቶች ብዙ ገንዘቦችን አግኝቻለሁ። ምንም አይነት የጌጣጌጥ መሸጫ፣ ምንም አይነት መኪና፣ ምንም አይነት ነገር የለም። ዛሬ በጣም አሪፍ የሆነ ኢንፎርሜሽን ከቺቫን አግኝተናል። መሳሪያና አደንዛዥ ዕፅ እንደሚያዘዋውር እናውቃለን። የታለ ታዲያ ልጄ? የታል ዶክመንቱ? የታለ? እሱን እኔ ያገኘዋለሁ። ከቺቫን ኮራል እህት ጋር መሆንን ቀጥል። ሰውየው ወደ ኢንግላንድ ማምለጡ አይቀርም። ሁሉንም ነገር ዝለለው። ምንም ያክል ርቀት እንኳን ቢሄድ ይሁን ችግር የለም። መልስ የምመልስባቸው ቦታዎች እኔም አሉኝ። እኔ ላንተ ብዙ ፍቃዶችን ሰጥቻለሁ። ቺቫን ነገ ወደ ኢስታንቡል ይመጣል። ስለ ሁሉም ነገር የሚገልጸው መረጃ ቤት ውስጥ በቁልፍ በሳጥን አድርጎ ነው ያስቀመጠው። ነገ ቺቫን ወደ ኢስታንቡል ሲመጣ እኔ ቤቱ ሄድና ይይዘዋለሁ። ይህንን ኃላፊነት እንድትነፍገኝ አልፈልግም እባክህ። አርባ 48 ሰዓት እሰጥሃለሁ። ቺቫንን ወደ እኔ ካላመጣህልኝ ይሄንን ቤት እዘጋዋለሁ። አመሰግናለሁ አለቃ።
ይህንን ነገር መጨረስ አለብን። ሜሊ፣ እዚህ ነኝ። ስንት ሰዓታትን ትፈልጋለህ? ንገረኝ፣ ቶሎ በል። 24 ሰዓት እፈልጋለሁ። አንተ ብቻ አፍጥነው። ግን እኮ ሜሌክ ሄርዞግ የጻፋቸውን ነገሮች አምጪልኝ። እሺ አለቃ። ሰውየው ተስማማ እንዴ? እኔ አናግሬዋለሁ አለቃ። እቅዳችን ይሄ ነው። ነገ ከሰዓት ከሂላል ጋር የጋብቻ ስነ ስርዓቱን እናወራለን። ሜሌክ አንቺም ትመጫለሽ። እኔ ግን እዚህ ቢሆን የተሻለ ይመስለኛል። ሜሌክ። እሺ አለቃ። አሊ፣ አንተም ነገ ትሄዳለህ፣ ታስፈልገኛለህ። እኔስ ምንድነው የምሰራው አለቃ? አንተ እዚህ ሆነ የሚፈጠረውን ነገር ትነግረናለህ። እሺ አለቃ። እሺ እቺ ልጅ ማን ሊጠይቃት ነው? ምንድነው የምትጠይቀው? ሽምግልናው ጋር ነው አይደል የምንሄደው? ደግሞ ቤተሰብ እንደሌለህ እኮ ተናግረሃል። አንድ አሰልጣኝና ሚስቱ እንዳሳደጉ አውርተሃል። ስለዚህ እስከ ነገ ድረስ ስለ ጌጣጌጡ የሚያቅሰው መፈለግ አለብህ። ሙፊት ውስታ እብድ ነህ እንዴ ኦኑር? እሱ እኮ ጌጣጌጥ ሻጭ ነው። ስለ ወኪል የሚያውቀው ነገር የለም። ስለምንሰራው ስራ እኮ አናነሳለትም። ዝም ብለን አንዲት ሴት ፈልገን ነው እንለዋለን። እና ምንም ነገር አላውሸውም። ደግሞም አሳድጎኛል እኮ። ፈጣሪ ትዕግስቱን ስጠኝ። ሰውየው ራሱ እኮ ሚስት የለውም። እንዴት ነው እሱን ችግር ልትፈታ የምትችለው? አይ ይሄ አይሆንም። መቼም ሊሆን የማይችል ነገር ነው። እንዳታስበው። አይሆንም ኦኑር። እኔ ሌላ ሰው መፈለግ አልችልም። ይሄንን ነገር ላንቺ ትቼዋለሁ። መቼም አይሆንም። ሰማኸኝ አይደል? እኔ ብስማማ ራሱ ሙፊት አይስማማም። ሰውየው እኮ ለ20 ዓመት ያክል ተናዶብኝ ነበር። ይሄ እኔ ስራ ነው። ሜሌክ፣ ስለ ኤጄ ኬቲን መረጃዎች በሙሉ አምጪልኝ። አሁን ይሄን ስራ ልጀምር ነው? ኡፍ! ክፈተው። ኡፍ! ደክሞኛል። በጣም ይሞቃል። ሂጂ ግቢ። ደህና ነሽ አይደል? ደህና ነኝ። ደህና ሆናለሁ። ደክሞኛል። ቀዝቃዛ ነገር ትፈልጊያለሽ? አዎ፣ ሎሚ ይብዛበት። አመጣልሻለሁ። ሙስጠፋ ኤጂ ያለችበት ጀልባ ባለቤት ነው። ይሄ የእውነት የድሮ ፍቅረኛ ነው እንዴ? እውነቱን እየተናገረ ነበር ማለት ነው። የህፃናት ማሳደጊያ ነው ያደገው። ዲዛይነርም ነው እና ብዙ ቤቶችንም ተከራይቶ እንደ ግራፊክ ዲዛይነርነቱ በጣም ጥሩ ቦታ ላይ ነው እየኖረ ያለው። አለቃ፣ ሰውየው የኮምፒውተርም ክፍል አለው። ብዙ አይነት አዋርዶችንም አሸንፏል እና ብዙ ዌብሳይቶችንም በስሙ አድርጓል። እሺ፣ ስለ ኤጄስ ንገሪኝ የኔ ልጅ። ጋንት የሚባል ሰውዬ መጥቶ ነበር። ሁሉንም ነገር አበላሸው። ይሄ ሰው ደግሞ ማን ነው? ኦኑር ከራስ የሚባል ሰው። ታውቃለህ፣ ነገሮች እዚህ ጋር በጣም አጓጊ ናቸው። ለካ የሂላል ፍቅረኛ ነው። የምርሽን ነው? ለማንኛውም ዛሬ ምንም አይነት ነገር አይረብሸኝም። ዛሬ በጣም ትልቅ ቀን ነው። ይህን ሰውዬ ማን እንደሆነ ልታውቅ ትችላለህ? የሆነ ነገር ስለሱ ፈልግ። ተራ ሰው ነው። የሆነ ነገር ስለሱ መኖሩ አይቀርም። ሂላልን እኮ በጭራሽ አይወዳትም። ኦኑር ከራሱ ኤጄ ትባላለች። እድሜው 29 ነው። እናትና አባቷ የተፋቱት ገና በልጅነቷ ነው። ዩኒቨርሲቲዋን የተማረችው እንግሊዝ ውስጥ ነው፣ ግን ሁለተኛ ዓመት ስትሆን አቋርጣለች። ኦኑር ከራሱ 30 ዓመቱ ነው። ማርዲን ውስጥ ነው የተወለደው። ገና በልጅነቱ ነው እናትና አባቱን ያጣው። ዲዛይኒንግ እና ጌጣጌጥ ነው የተማረው። ወንጀል ምናምን አለባት እንዴ? አይ ምንም የለባትም። ሶሻል ሚዲያ አካውንት አላት፣ ግን አክቲቭ አይደለችም። እሱ እንኳን እንደማቀው ወንጀል አይደለም። አይ አለቃ፣ የሰራው ወንጀል ምናምን ነገር አለ እንዴ? እውነት ለመናገር ምንም አይነት ወንጀልና ታክስም ብድርም የለበትም። ምንም ነገር። ይሄ ሰውዬ ስራዎቹን በስነ ስርዓት ነው የሚሰራው። ይሄማ እንደማቀው ከሆነ ወንጀል አይደለም። እሺ፣ አንቺ ስራሽን ቀጥይ።
ዛሬ ምንም አይነት ነገር እንዲጎል አልፈልግም። ሁሉም ነገር አሪፍ መሆን አለበት። እናቴ የት ነው ያለችው? እዚህ ነኝ። እንኳን ደህና መጣሽ የኔ ውድ እናት። ምን አይነት ውበት ነው? አይ ሂላል፣ ፀጉሬን አትንኪ። እሺ፣ ፀጉርሽ ደግሞ አሪፍ ነው። ጠረጴዛው እንደዚህ ላረገው አሰብኩኝ። ምን ታስቢያለሽ? ይሄ ሁሉ ነገር ለምንድን ነው ሂላል? ኦኑሩን እኮ ለመጀመሪያ ጊዜ ነው የምንተዋወቅ። ማለቴ ሻይ ቡና ብንል ኖሮ ጥሩ ነበር። ይሄማ አይሆንም የኔ ውድ፣ በጣም ያሳፍራል። ልጅ እኮ ይከፋዋል። ስንት ፍቅረኛ ነበረሽ ሂላል? ድጋሚ ደግሞ ልትከፊ ነው? እሺ ቺቫን እንደምትመጪ ያውቃል እንዴ? አዎ ይመጣል። በነገራችን ላይ ኤጄ ራሱ ትመጣለች። ከለንደን ነው የምትመጣው። ኤጄ? ለማንኛውም ይሄንን እራት በጣም አታስረዝሙ እባክሽ። እሺ እኔ ውድ፣ ያን ያህል አላራዝመውም እባክሽን። እሺ። ኦኑር መጣ። ቆይ በሩ ልክፈት። እንኳን ደህና መጣ። በደስታ ምክንያት ልሞት ነው። ያው ዛሬ ለኛ ትልቅ ቀን ነው። በጣም ደስ ብሎኛል። ደስ የሚል ቀን ነው። ተዘጋጅቻለሁ። አንተ ይሄ ሰውዬ እኮ መጥቶ እህትን ነው የሚያገባው። ከዛ የጌጣጌጥ ሱቅህን ይወስድብህና አንተ ባዶህን ትቀራለህ። ይሄ ደግሞ ሰው ነው? ሁሌ የሚመጣው ለምግብ ነው። ቺቫን ታላቅ ወንድምህ እኮ ነው። ምን ሆነ ነው? ወንድምህ እኮ ነው። ወንድም ቺቫን እንግሊዝ ውስጥ እኮ ህይወቱን ጀምሯል። የት ነው እየሄደ ያለው? የት ነው? ገብቻለሁ። ወይኔ ሲያስጠላ። እሱ ጋር ምን እየሰራሽ ነው? እጅ ወደ ላይ። ማነሽ? ምን እያደረክ ነው? እኔን ነው የምትመስለው። ቤት ለመግባት እየሞከርኩኝ ነው። ምግብ አለ ታውቃለህ? ታክሲ ሹፌሩ በዚህ ጋር ሲጥል በጀርባ በር ገባው። በነገራችን ላይ የወንድ አቋም ነው ያለ። እባክህ ውሃ ልታመጣልኝ ትችላለህ? እንዴት አመሻችሁላችሁ? ስለቆየው በጣም ይቅርታ። ኤጄ ደህና ነሽ አይደል? ደህና ነኝ። ምንም ችግር የለም። እዚህ ለመምጣት በጣም ደስ ብሎኝ ነበርና በጀርባ በር ነው የገባሁት። ታክሲ ውስጥ ብዙ ነገር ተፈጥሯል። ስለሱ ነግራችኋለሁ። ግቢ ውስጥ እኮ የኋላ በር የለም። ሰላም። ኤጂ እባላለሁ። ስላገኘሁሽ ደስ ብሎኛል ኤጄ። ሰላም፣ ሙራት እባላለሁ። ይሄ ላል ወንድም ነኝ። ከኔ ጋር እንኳን ከደቂቃዎች በፊት ተገናኝተናል። ይመስለኛል ይሄ ሙራት ታላቅ ወንድምሽ ነው። ኤሊፍስ እየመጣች ነው፣ ትደርሳለች። አሁን መብላት እንጀምር። አዎ እንጀምር። በጣም ርቦኛል። መልካም ምግብ ይሁንልሽ። ላንቺም መልካም ምግብ። በነገራችን ላይ ራቱ በጣም ደስ ይል ነበር። በጣም እናመሰግናለን። እውነት ለመናገር ይሄ ሁሉ ስታዘጋጁ ገርሞኝ ነበር። ይሄ እኮ ሁሌ የምንበላው ራት ነው። ልክ ነኝ አይደል ሴልቪ? ዛሬ ማታ እንደዚህ ዘንጠሽ ሳይሽ ወደ ሰርግ ምናምን የምትሄጂ ነው የሚመስለው። ኤሊፌኔ አሁን ገና ነው የምትመጪው? እዚህ እንዳትቀመጪ። ዛሬ ምንም አይነት ራት አትበይም።
እናቴ፣ ወንድሜ፣ ዛሬ ለእናንተ ዜና አለኝ። ከኦኑር ጋር ለመጋባት ወስነናል። ምን? ይሄ እንዴት ይሆናል? ሁለታችሁ በቅርቡ የተገናኛችሁ? እኔም እሱን ነው ያልኩት ብያለሁ። ኦኑር እንደተሳሳትኩ አትቁጠረው። ግን ለምን ፈጠናችሁ ወንድሜ? እኔም ሳስበው ውዴ ቢፋጠን ጥሩ ይመስለኛል። ያው እኛ ሁለታችንም ጭንቀታችንና ሁሉ ነገራችንን አዎ፣ ተነጋግረናል። ለወንድሜ ቺቫንም ነግሬዋለሁ። ነገ በአንደኛው በረራ ወደ ኢስታንቡል ይመጣል። ለወራት እኮ አልመጣም ነበር። ይገርማል። ቺቫን ሂላልን እንደሚወዳት ግልጽ ነው። በጣም የኔ ወድ ኦኑር መልካሙን ሁሉ እመኝልሃለሁ። ያው ስለ ሰርጉስ ጉዳይ መቼ ነው? ነገ ጧት። በፈጣሪ ያው ወንድሜ እዚህ ከመጣ በቤተሰብ በኩል እንጨርሰው አስበን ነው። አርግዘሻል እንዴ? አይ እናቴ፣ ይሄማ አይደለም። እና ለምንድን ነው ያፋጠናችሁ? እኔ ብቻችሁን ልተዋችሁ። እኔም ከተቻለ ተነስቼ ልሂድ። ሂላል እስካሁን አልወጣችም እንዴ? በነገራችን ላይ አንድ የምነግርህ ነገር አለ። ውስጥ ሆነው አንተን ሊያምኩ ይችላሉ። የሆነ ነገር ልንገርሽ። ንገረኝ። ምንም ችግር የለውም። አንቺ ግን እንደዚህ አትጨነቂ። አያገባኝም። ግን አንድ ነገር ልንገርህ። ይኸውልህ ራስህን ለማንኛውም ነገር አዘጋጅ። ምን ተፈጠረ? ምን ተፈጠረ? እናትሽ ምን አለች? ያው እንደተለመደው ነው። እናቴ ሁሉንም ኃላፊነት ለወንድም ቺቫን ሰጥተዋለች። እኔ ልሂድ። በቃ እናንተ አውሩ። እሺ፣ ምንም ችግር የለም። እኛ ቺቫንን ካስደሰተው ምንም ነገር ማድረግ እንችላለን። ነገ አብረን ሄደን ብንቀበለው ራሱ ደስ ይላል። እሱ አሪፍ ሀሳብ ነው። በጣም አሪፍ።